ጤና ይስጥልኝ አቲማን ቻይንኛን በአማርኛ ክፍል 3 እንኳን ደህና መጣችሁ። በዚህኛው ክፍል የሳምንቱን ቀናት የምንማር ይሆናል። የሳምንቱን 7ቱን ቀናት በቻይንኛ በሁለት መልኩ ይጠራሉ። እንደዚህ በሁለት መልኩ እንዴት እንደሚጠራና እንደዚሁም የሳምንቱን ቀናት የሚገልጹበት ቃላቶች እንዴት እንደተመሰረቱ ከምን ጋር እንደሚያያዙ ኢን ዲቴል ወይም በዝርዝር የምናይ ይሆናል። ስለመጣችሁ አመሰግናለሁ። ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሁሉ ጊዜ እንደምላችሁ እዚህ ጋር የሚገኘው ሰብስክራይብ በተኑን በመጫን ቤተሰብ ሁኑ። ምክንያቱም በየጊዜ አፕሎድ የማደርገው ተከታታይ የቻይንኛን በአማርኛ ትምህርቶች እናንተ ጋር ይደርሳሉ። ለዛ እናንተ ጋር በጊዜ እንዲደርስ ያግዘኛል ማለት ነው። እንዲሁም ዩቲዩብ ቻናሉ እንዲያድግ ትልቅ አስተዋጽኦ ያደርጋል። አመሰግናለሁ። የሳምንቱን ቀናት በቻይንኛ ሳምንት ማለት ሲንቺ ሳምንት ማለት ነው። ይሄኛው ሲንቺ የሚለው ከሁለት ቃላት ነው የተሰራው። ሲን ስታር ወይንም ኮከብ ሲሆን ቺ የሳምንቱ ጊዜ ወይንም ሰዓት ማለት ነው። ይሄን ነው ኮከብና ጊዜ ወይንም ሰዓት የሚለው አንድ ላይ ሲሆን ሳምንት የሚለውን ትርጉም ይሰጣል ማለት ነው። አንድ ላይ ሲንቺ ሲሆን ሳምንት ማለት ነው። ስለዚህ የሳምንቱን የመጀመሪያ ቀን ሰኞ ለማለት ሲንቺ የሳምንቱ የመጀመሪያ ቀን ማለት ነው። ኢ ማለት አንድ ነው። ስለ ቁጥሮች እንደዚሁ የሰራሁት ቪዲዮ አለ። እሱኛውን እዚህኛው ፕሌሊስት ውስጥ ታገኛላችሁ። በዚህኛው ክፍል የሳምንቱን 7ቱን ቀናት ለመግለጽ ያክል 1 እስከ 6 ወይም 1 እስከ 7 ያለውን ቁጥር ብቻ ነው የምንጠቀመው። በሰፊ ስለ ቁጥሮች የተሰራ ቪዲዮ አለ። ይሄንን እዚህኛው ፕሌሊስት ውስጥ ታገኛላችሁ። እሱን አስቀምጥላችኋለሁ። በዚህኛው ግን እነዚህ 6 ወይም 7ቱን ቁጥሮችን ብቻ ነው ማሳያችሁ ማለት ነው። ስለዚህ ሲንቺ ማለት ሳምንት ሲሆን ኢ አንድ ማለት ነው። ስለዚህ ቻይናዎች የሳምንቱ የመጀመሪያ ቀን የሚሉት ሰኞ ነው። ስለዚህ ሲንቺ የሳምንቱ የመጀመሪያ ቀን ወይንም ሰኞ ማለት ነው። ሲንቺ አር ማክሰኞ። ሲንቺ ሳምንት አር ሁለት ማለት ነው። ወይም የሳምንቱ ሁለተኛ ቀን ማለት ነው። ስለዚህ አር ማለት ሁለት ማለት ነው። ሲንቺ ሳን ማለት ሶስት ማለት ነው። ሲንቺ ሳን የሳምንቱ ሶስተኛ ቀን ወይም እሮብ ማለት ነው። ሲንቺ ሲ የሳምንቱ አራተኛ ቀን። ስ ማለት አራት ማለት ነው። አራት። ሲንቺ ሐሙስ። ሲን ኮከብ፣ ቺ ሰዓት፣ ስ አራት ቁጥር። ሲንቺ ሐሙስ ማለት ነው። ሲንቺ ሳምንት አምስት። ስለዚህ የሳምንቱ አምስተኛ ቀን ማለት ደግሞ አርብ ነው። ሲንቺ ሊዮ ቅዳሜ። ሊዮ የሚለው ወይም በዚህ ምልክት የሚጠቀሙት 6 ቁጥር ነው። ሲንቺ ሊዮ 6 ቁጥር የሳምንቱ 6ኛ ቀን ወይም ቅዳሜ ማለት ነው። ሲንቺ ቲያን እሁድ። ቻይናዎች እሁድን በሁለት መልኩ ይጠራሉ። አንደኛው ሲንቺ ቲያን ሲሆን ሌላኛው ደግሞ ሲንቺ ር
እነዚህ ቃላት ቲያን ወይንም ዥ የሚለው ቲያን ማለት ቀን ነው ወይም የሳምንቱ ቀን ይሉታል ወይንም ሲንቺ ር ማለት ደግሞ የፀሐይ ቀን ማለት ነው ር ፀሐይ ማለት ነው ወይም የፀሐይ ቀን ይላሉ ይሁድን ሲንቺ ር ይሁድ ነው ሌላኛው ደግሞ ከዌስተርን ወይንም ካደጉት ከዌስተርን ዓለም የተቀበሉት ሌላኛው አጠራር ደግሞ አለ ሊባይቲያን ማለት የአምልኮ ቀን ማለት ነው ምክንያቱም በዌስተርን ኔሽኑ ሃይማኖት ወይንም የአምልኮ ቀን ስለሆነ ሊባይ ማለት ማምለክ ነው አምልኮ ማለት ነው ቲያን ደግሞ ቀን ነው ሊባይቲያን ደግሞ የአምልኮ ቀን ማለት ነው ስለዚህ ከሰኞ እስከ እሁድ ያለው የመጀመሪያው መንገድ ሲሆን ሌላ ሁለተኛውም አለ ሁለቱንም አንድ ላይ ይጠቀማሉ ስፔሻሊ ይሄኛውን አሁን የነገርኳችሁ ከሲንቺ ኢ እስከ ሲንቺ ር ያለውን በጽሁፍም እንደዚህ በኦራል ቻይኒስ ይጠቀማሉ እንደዚህ በዋናነት በዚህ በኮሙኒኬቲቭ ቻይኒስ ወይም በዚህ በንግግር ዴይሊ በሚደረጉ ኮንቨርሴሽኖች የሚጠቀሙት ሌላኛውም አይነት አጠራር አለ ስለዚህ አዲስ እንዳይሆንባችሁ ያኛውንም አሳያችኋለሁ ማለት ነው እንግዲህ ይሄኛውን ሪቫይዝ ለማድረግ ያክል ሰኞ ማለት ሲንቺ ኢ ማክሰኞ ሲንቺ አር ሮብ ሲንቺ ሳን ሐሙስ ሲንቺ ስ አርብ ሲንቺ ው ቅዳሜ ሲንቺ ሊዮ ይሁድ ሊባይቲያን ወይንም ሲንቺ ር ኦር ሲንቺ ቲያን በዚህ በሶስቱ መንገድ መጥራት እንችላለን ይሄኛው በመጀመሪያው ሜተድ ወይም በመጀመሪያው አጠቃቀም ዘዴ ማለት ነው ስለዚህ ሁለተኛውንም እንደዚሁ አሳያችሁ ስለዚህ አሁን ከዚህ በኋላ የማሳያችሁ የቀናት ወይንም የሳምንቱ ቀናት አጠራር በሁለቱንም ፍሪኩዌንትሊ ወይም ኤቭሪዴይ ቻይናዎች ይጠቀማሉ ወይም እናንተም መጠቀም ትችላላችሁ ሁለተኛው ጆ ማለት ሳምንት ማለት ነው ለምሳሌ ሰኞ ለማለት ጆይ ማክሰኞ ለማለት ደግሞ ጆአር ሮብ ጆሳን ሐሙስ ጆጽ አርብ ጆው ቅዳሜ ጆሊዮ ይሁድ ጆር በሁለቱም መንገድ ቻይናዎች የሳምንቱን ቀናት ለመቁጠር ይጠቀማሉ እንደዚሁም ወር ለማለት ወይም ጆር ከፀሐይ ጋር ተያይዞ ለምሳሌ የፀሐይ ቀን ወይንም ይሁድ ካለን ከጨረቃ ጋር ተያይዞ ደግሞ እንደዚሁ ለጨረቃ የተሰጠው ደግሞ ምንድነው ወር ነው ስለዚህ ዩኤ ይባላል ዩኤ ለአመት ደግሞ እንደዚሁ ኒያን ይባላል የአመቱን ወራትን ደግሞ እንደዚሁ 12ቱን ወራት በቁጥር ነው ቻይናዎች የሚጠሩት ስለዚህ ዩኤ ኦሬዲ ብለናል አይደለ ስለዚህ ኢዩኤ ኢ ማለት አንድ ነው ኢዩኤ የመጀመሪያ ጃንዋሪ ነው ወይም ጥር አርዩኤ ፌብሩዋሪ ሳንዩኤ ማርች እያለ እስከ 12 እስከ ዲሴምበር ኢአር ሳንስ ሊዮ ቺ ባጆ ሺአር ዩኤ ዲሴምበር ነው ስለዚህ እንደዚህ ቁጥሩን እንትን ካወቃችሁ ያችን የቁጥሩን ቪዲዮ ከዚህ ውስጥ አውጣችሁ ማየት ነው ከዛ በኋላ 1 2 እያላችሁ እስከ 12 ያለው ዩኤ የሚለውን እየጨመራችሁ ስትጠሩ የአመቱን ወራት ይሰጣል ማለት ነው ስለዚህ አመት ማለት ደግሞ ኒያን ጂኒያ አርሊውኒያን በዚህኛው አመት 2026 ነው ማለት ነው ወይም በኢትዮጵያ አርሊን ኢባኒያን 2018 ስለዚህ በቻይንኛ አመታትን ስንጠራ 2000 አንደለም በአማርኛው ስንጠራ
ሺ እያልን እንጠራለን። ነገር ግን በቻይንኛው ሲሆን እያንዳንዱን ቁጥር ነው። ልክ ለምሳሌ 2026 የሚለውን 2026 ነው የምንለው፣ ወይም 2018ን 2018 አርሊኝ ኢባኒያ 2018 ዓመተ ምህረት ማለት ነው። ኦር 2026 ማለት ደግሞ አርሊውኒያ ጂኒያንሺ አርሊውኒያ ያ ማለት ዘንድሮ ወይም ይህ ዓመት 2026 ነው ማለት ነው። ቹኒያንሺ አርሊኝ ኢቺኒያን አምና 2017 ነበር። ቹኒያንሺ አርሊኝ ኢቺኒያን ጂኒያንሺ ጂኒያን ይህ ዓመት ጂኒያን ሺ አርሊኝ ኢባኒያን ይህ ዓመት 2018 ነው። ሚንኒያን የሚቀጥለው ዓመት አርሊኝ ኢጁኒያን በኢትዮጵያ 2019 ነው። ስለዚህ አርሊኝ ኢጁኒያን እና ስለ ዓመት ስለ ወራት እና ስለ ቀናት ወይም ስለ ሳምንቱ ቀናት ላሳያችሁ የፈለኩት ይህንን ይመስላል። እንደዚሁ ጥያቄ ካላችሁ ከስር ኮሜንት ላይ አስቀምጡልኝ። እንደዚህ ማወቅ የምትፈልጉትን ጥያቄ የሆነባችሁ ወይንም የፈለጋችሁትን ጥያቄ ብትጠይቁ ኮሜንት ላይ ብታስቀምጡልኝ እኔ ልመልስላችሁ ሁሌም አለው። ስለተከታተላችሁ እስከ መጨረሻው ይህንን ቪዲዮ ስለተከታተላችሁ እያመሰገንኩኝ ለዛሬ ያዘጋጀሁት ይህንን ይመስላል። በሚቀጥለው በሌላኛው ቪዲዮ እንዲሁ እንገናኛለን። እስከዛው ደህና ሁኑ። ሳው ዛይጂያን